ትህትና፣ ፍቅር፣ መልካምነትና ሁሉን በእኩል ያለ ልዩነት አክባሪ ናቸው። ከሁሉ በፊት ሰውነት ይበልጣል የሚለው መርሃቸውን በተግባር ኖረው አሳይተዋል። በተመሳሳይ እምነት ውስጥ ያሉ ብቻ ሳይሆን ሁሉም ኢትዮጵያዊ ከልብ ይወዳቸዋል። በጠና ታመሙ ሲባል ሁሉም መሻርን፣ ምህረትን ተመኝቶ ጸልዮላቸዋል፣ ዱዓ አድርጎላቸዋል። እኚህ ተወዳጅ የሀገር ዋርካ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በትላንትናው ዕለት ከዚህ ዓለም በሞት መለየታቸው ሲሰማ ብሔራዊ ሐዘን ሊባል በሚችል ደረጃ ሁሉም ኢትዮጵያዊ ሐዘኑን እየገለጸ ነው። ይህ ለእስልምና እምነት ተከታዮች ብቻ ሳይሆን ለመላው ኢትዮጵያውያን እጅግ አሳዛኝ ነው። የሃይማኖት አባት፣ የሀገር ሽማግሌ፣ አስታራቂ፣ መካሪ የሆኑ አባትን ያጣ ነው። አንደበታቸው የሚጣፍጥ፣ ምክራቸው ልብን የሚያረሰርስ፣ ፈገግታቸው ሰላምን የሚጣራ፣ ትንሽ ትልቁን አክባሪ፣ ሰላምና አንድነትን ሰባኪ የሁላችንም አባት ሀጂ ዑመር እንድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው በትላንትናው ዕለት ጥቅምት 9 2018 ዓመተ ምህረት በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል። እኚህ አባት በዕድሜ ዘመናቸው ስለ መከባበር፣ መዋደድና መፋቀር ሳይሰለቹ አስተምረዋል። ያለ ልዩነት ትንሽ ትልቁን አክብረው በተግባር አሳይተዋል። ከሀገራችን ከኢትዮጵያ ውጭም በተለያዩ ሀገራት ተዘዋውረው በሰላምና በሃይማኖት ጉዳይ ላይ መክረዋል፣ አስተምረዋል። ከተጓዙባቸው ሀገራት መካከልም ግብጽ፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ካናዳ፣ ኩዌትና የመን ይጠቀሳሉ። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ስለ ሀገራችን ሰላም ማጣት ሌሊት እንቅልፍ የለኝም ሲሉ የተናገሩት በብዙዎች ሕሊና ውስጥ ቀርቷል። ሀጂ ሙፍቲ ከ4 ዓመታት በፊት ነበር አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው የምተኛው። ቀሪውን አልቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳዝነኛል፣ ያስለቅሰኛል ሲሉ ሀጂ ሙፍቲ ስለ ኢትዮጵያ ያሳሰባቸውን ያለንበትን ወቅታዊ ሁኔታ በመግለጽ የተሰማቸውን ተናግረው ነበረ። የኚህ ታላቅ አባት ጥሪም ሰውነት ይቀድማል የሚል ነው። ሀጂ ዑመር እንድሪስ ለዘመናት ዘርና ሃይማኖት ቀድሞ ሰውን የገፋ ሁሉ የሚሰማው ጥብቅ መልእክትም አስተላልፈው ነበር። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል ሲሉ ተናግረው ነበር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ። ዛሬ እሳቸው በሞት ተለይተውናል። ታላቁ አባት ትንሽ ትልቁ የሚያከብራቸው የሰው መውደድ ጸጋ የሞላላቸውና እንዲሁም ደግሞ በዕድሜ ዘመናቸው ሰላምን የሰበኩ የሃይማኖት አባት ናቸው። የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ያደረጉ ታላቅ አባት ናቸው። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊም ማህበረሰብ አስነስቶ የነበረውን ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገዋል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜም ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎች ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት ያደረጉ ናቸው። በ2011 ዓመተ ምህረት ሀጂ ዑመር እንድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውን የሃይማኖቱ አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እድሜ ዘመናቸውን ለአንድነት የተጉ የአገር ዋርካ
ባለውለታ ሲሉ ይገልጿቸዋል። የሙስሊም ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜም የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሀጂ ዑመር እንድሪስ ከ80 በላይ የሃይማኖት መጽሐፍትን ጽፈዋል። ቅዱስ ቁርአንንም ተርጉመዋል። እኚህ የሀገር ዋርካ ላበረከቱት አስተዋጽኦ የአዲስ አበባ ዩኒቨርሲቲ በ2011 ዓመተ ምህረት የክብር ዶክትሬት ሰጥቷቸዋል። የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ትልቅ ሐዘን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ጥልቅ ሐዘን ነው በማለት በርካቶች እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌ እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በበኩላቸው እጅግ ትሁት፣ የአገር ወዳድ ምልክት፣ በሁሉ ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ ገልጸዋቸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድንና ክብርን የተጎናጸፉ ታላቅ አባትና መሪ፣ የሀገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነትና በጎሳ እንዲሁም በብሔር የማይነጣጥሉ አባት እንደነበሩም ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ፣ ሰውነት ይቀድማል በሚለው ምክራቸውና ተግሳጻቸውም እንደሚታወሱ ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆንም አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የቀብር ስነ ስርዓት በዛሬው ዕለት ጥቅምት 10 2018 ዓመተ ምህረት በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት እንዲሁም ደግሞ የሃይማኖት ልጆቻቸውና ወዳጅ ዘመዶቻቸው በአጠቃላይ አክባሪና አድናቂዎቻቸው በተገኙበት የሽኝት ስነ ስርዓት ከተፈጸመ በኋላ ቀብራቸው በ10 ሰዓት ይፈጸማል። የቀብር ስነ ስርዓታቸውም በኑዛዜው መሰረት እንደሚፈጸምም ተገልጿል። የቀብር ስነ ስርዓታቸውም ጋርመንት አካባቢ በሚገኝና ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ ይከናወናል ተብሏል።